ተመልካቾቻችን እንደምን ሰንብታችኋል? እንግዲህ የዛሬ ፕሮግራማችን የሚያተኩረው እንግዲህ እዚህ ሀገር gratitude እንለዋለን አመስጋኝነትን። ይሄ እንግዲህ ህይወታችንን እንደው ሳስበው እኔ radically የሚለውጥ አሳብ ይመስለኛል። በምስጋና የተሞላና አመስጋኝ ሰዎች ስንሆን በብዙ በኩል ህይወታችንን የሚቀይር ሐሳብ እንደሆነ ስለምንተማመንበት ነው እንግዲህ ዛሬ የምንነጋገርበትና የጋበዝኩላችሁ እንግዳ በስቱዲያችን አለ ዶክተር ግርማ ብሻ እንኳን ደህና መጣ። እንኳን ደህና ቆየሽ። all the way ከእንግሊዝ ሀገር ከለንደን ይሄንን ጊዜ ካንተ ጋር ማሳለፍ መቻሌ በጣም ደስ ብሎኛል። ምክንያቱም በየአመቱ ይሄንን የታንክስጊቪንግ ፕሮግራም እናዘጋጅ ብለን ስናስብ gratitude ምን ያህል ከባድ ኮንሰፕት እንደሆነ የሰውን ማንነት የሚቀይር ያናኗራችንን ዘውድ የሚቀይር ከሰው ጋር ያለንን ሪሌሽን ከአካባቢያችን ከህብረተሰባችን ጋር ያለውን ሪሌሽንሺፕ የሚቀይር ትልቅ ሐሳብ ነው እና በደንብ እንደው ገልጸነው ተረድተነው በህይወታችን ፕራክቲስ ብናረገው በጣም የሚጠቅመን ነገር ሆኖ ነው ስለማምንበት አንተ ይሄንን እንግዲህ you're the director and founder of gratitude initiative እና ይሄንን አንተን ስናገኝህ በጣም ነው ደስ ያለኝ እንደው ታብራራልን አለህ ብዬ ስለማመን ማለት ነው። እና እንኳን ደህና መጣ። እስቲ እንተዋወቅ መጀመሪያ እዚህ ሐሳባችን ውስጥ ከመግባታችን በፊት ስላንተ ትንሽ ብትነግረን ደስ ይለኛል። እስቲ ንገረን ስላንተ። በመጀመሪያ በጣም አመሰግናለሁ እዚህ እንደዚህ አይነት እድል ማግኘቴ I really appreciate ያንቺን ሾው appreciate አደርጋለሁ። ግርማ አለነ ባላለሁ ባለቤቴ እና ከልጆቼ ጋር በለንደን ከተማ ነው የምኖረው። ባለቤቴ ሁለት ልጆች አሉ። ባለቤቴ ዮዲት ባላለች ወንዱ ልጅ አሁን 18 አመት ሆኖት ሁለተኛዋ ልጅ ሴት ናት አሜን ትባላለች። እስቲ gratitude initiative አንደኛ ሐሳቡ ሁሉ ከየት መጣል ይሄንን ነገርስ ለማቋቋም ምን አነሳሳ ከዛን ጀምር? እንዳልኩሽ እንግሊዝ ሀገር ውስጥ ስኖር ብዙ ችግሮችን በተለይ ከውጭ እንደመጣ ሰው ብዙ ችግሮችን መመልከት ትችያለሽ ውስጥ ካሉት ሰዎች ከሚያዩት በላይ እና በጣም ለብዙ ጊዜ ሲያሳስበኝ የቆየው ነገር ምንድነው በማህበራዊው መድረክ ማለት ነው ፐብሊክ አሪና ብዙ ጊዜ ባላንስ በሌለው መልኩ ክፉ ነገር ብቻ ሲገን ታያለሽ። አንደኛው ስላንድ ህብረተሰብ ሊሆን ይችላል ስላንድ ሰው ሊሆን ይችላል ክፉ የሆኑ ነገሮች ናቸው በቃ የማህበረሰቡን መድረክ የሞሉት እና እነዛ ደግሞ obviously አንቺ የምትሰሚው የምታዩ ነገር ስላንድ ሰው ስላንድ ህብረተሰብ ስላንድ ኤትኒክ ግሩፕ የምትሰሚው ነገር ኔጌቲቭ በሆነ ቁጥር ስለዛ ሰው ስለዛ ህዝብ ስለዛ ማህበረሰብ ያለሽ አመለካከትም እየተቀየረ ክፉን የምታስቢው ነገር አስተያየትሽ ሁሉ በዛ ክፋት እየተለወጠ ነው የሚመጣውና so ያ በጣም ያሳስበኝ ነበርና ባላንስ ማጣቱ እንዴት ነው ክፎች እንደ ክፉ ነገር አለ ደካማ ነገር አለ ግን ሁለት መልካም ነገር ደግሞ በጣም ብዙ አለ ግን መልካም ነገር እንደሌለ ያህል ስለ አንድ ሰው ስለ አንድ ህብረተሰብ ክፉ ብቻ ሲወራ ትክክለኛ ፍትህ አይደለም። ፍትህ የሚሆነው የሁለቱም በጎም መልካሙም ጎን እኩል መድረክ አግኝቶ በሚታይበት ጊዜ ነው። ሁለተኛው በነጮችና በጥቁሮች መካከል ያለው የዘር ያው ዚም ሀገር ያው አሜሪካን ሀገርም ያለ ነው ያንን ለመለወጥ የሚደረገው ትግል የሚፈለገውን ያህል ለውጥ አለማምጣቱ እና ሰዎች ብዙ ጊዜ ኤክስተርናል ፕሬሸር ነው ማለት ውጫዊ የሆነ ጫና በመፍጠር ነው ለውጡን ለማምጣት ጥረት የምናደርገው። ለምሳሌ ሰልፍ ሊሆን ይችላል ያለውን ደካማ ነገር የተሰራውን ነገር ክፉ ነገር በመግለጥ ሊሆን ይችላል። እንደዚህ አይነት ኤክስተርናል የሆነ ውጫዊ የሆነ ፕሬሸር በመፍጠር ላይ ነው ብዙ ትግላችን የተመረኮዘው። ያ ፖሊሲ ይቀይራል በጣም ትልቅ ብዙ እርዳታ አድርጓል። በዚህም ቢሆን በእንግሊዝ ሀገርም ብዙ ሰዎች ዋጋ ከፍለው ፕሮቴስት ያደረጉ የወጡ ብዙ ነገሮች ቀይረዋል። ግን የሰዎችን ልቦና የሰዎችን ህሊና የውስጥን ግን የመቀየር ኃይል የለውም የውጪ ፕሬሸር። ስለዚህ ይሄ የዘረኝነት ችግር በአእምሮስ በህሊና ውስጥ ያለ ጉዳይ ስለሆነ ሰዎችን አእምሮና ህሊናቸውን የማግኘት እድል ካላገኘን በስተቀር ያንን አስተሳሰብ መቀየር አንችልም። ስር ነቀል የሆነ ለውጥ ማምጣት አይቻልም። ስለዚህ እንዴት አድርገን ነው ወደ ሰዎች ህሊና ወደ ሰዎች ኢማጂኔሽን
አክሰስ ማግኘት የምንችለው መግባት የምንችለው የሚለው ሐሳብም ደግሞ በጣም እያሳሰበ ይመጣ ማለት ነው። ስለዚህ በዛ እይታ ውስጥ ግራቲቲዩድ ሁነኛ ፍሬምወርክ ሆኖ አገኘሁት ማለት ነው። ሶስተኛው የሰዎች ብዙ የአእምሮ መታወክና ዲፕሬሽን በተለይ በዚህ በዌስተርኑ ዓለም በጣም እየበዛ መምጣቱና ሀገራችን ውስጥ አለ ባለ በየትኛውም የኑሮ ፕሬዠር ሊሆን ይችላል የተለያየ ነገር እና ይሄ አንደኛው እንደውም ሜን ችግሩ የሰው ክፉን የማየት ክፉን የማሰብና ያለውን ሳይሆን የሌለውን የተደረገልን ሰው ያልተደረገልንን የበጎውን ነገር ሳይሆን ክፉን የማየት ቴንደንሲ ስላለው ከዛ የተነሳ ከምናስገባው የክፉ ነገር እይታ ያ አይነት የውስጥ መቃወስ እንደመጣ ነው ብዙዎችም የአእምሮ ሳይንቲስቶች የሚናገሩትና በተለይ አንድ ያነበብኩት ስታቲስቲክስ በዓለም ውስጥ የአቨሬጅ አስተሳሰባችን በቀን ውስጥ 70% ክፉን የማሰብ እንደሆነ ስለ ራሳችን ሊሆን ይችላል ኔጌቲቭ የሆነውን ነገር ስለ ራሳችን ሊሆን ይችላል ስለ ሰዎችና you can imagine 70% በአእምሮአችን ውስጥ የምናስበው ሀሳብ ኔጌቲቭ ከሆነ ምን አይነት ጫና ምን አይነት ስነ ልቦናዊ ቀውስ እንደሚያመጣ መገመት አያስቸግርም። ስለዚህ ይሄ ሁሉ በጣም ቦዘር ያደረገኝ የተቸገርኩበት መጣ ማለትና በኋላ ላይ ይሄ የግራቲቲዩድ መፍትሄ እንደው በቃ ማለት ይሄ ብቻ ነው መፍትሄ ለማለት ሳይሆን ግን በጣም ጠቀሜታ ያለውና በብዙ መልኩ ኮንትሪቢዩት ሊያደርግ እንደሚችል ማየት ጀመርኩ። በሶስት አይ ቲንክ በአራተኛ ደረጃ ደግሞ ሌላው እንደው ያየሁት ነገር እንደው ብዙ ጊዜ ከተለያየ ዘር የመጡ መሪዎች ሲሰበሰቡ ማለት ነው ኢሹዎች አሉ አንስተው መነጋገር ያለባቸው ኢሹዎች ግን ከስሜታቸው ጋራ በጣም የተገናኘ የተጎዱበትም ሐሳብ ምናምን ስለሚሆን ማንሳት አይፈልጉም። ሁሉም እንደሌለ ነው ፕሪቴንድ የሚያደርጉት። አንዳንድ ነጮች እንደሚሉት the elephant in the room ፕሪቴንድ ያደርጋሉ ሐሳብ እንትኑ እንደሌለ። ምክንያቱም የሚያነሱበት ኮንስትራክቲቭ የሆነ ምንም ወደ ክስ ሳይሄዱ ወደ ኮንፍሮንት ሳይደራረጉ መፍትሄ የሚያመጡበት ውይይት ማድረግ የሚችሉበት ፍሬምወርክ ስለሌለ እንደሌለ አክት ያደርጋሉ። ያ ደግሞ እውነተኛ መተባበር በመካከላቸው እንዳይኖር ያደርጋል ማለት ነው። እነዚህ ሐሳቦች ናቸው እንግዲህ ወደ ግራቲቲዩድ መጣ ያደረጉ እንደው ለአቨሬጅ ሰው እንደው ለመረዳት ያህል ቴንክ ዩ አለ ግራቲቲዩድ ደግሞ አለ ልዩነቱ ምንድነው? ታንክ ዩ የግራቲቲዩድ መገለጫ ነው ግን ግራቲቲዩድ ግን ከታንክ ዩ ይለያል። እንዴት? ግራቲቲዩድ ማሰብን ይጠይቃል። አሁን ግሬትፉል ለምንድነው ግሬትፉል ነው ወይም ደግሞ ያው በአማርኛው አይ ቲንክ ሌላ ቃል አመስጋኝነት ማለት ነውና ማሰብን ይጠይቃል ማለት ለምንድነው ግሬትፉል መሆነው የሚለውን። ስለዚህ ግሬትፉል የመሆንበትን መልካም ነገር በማሰብበት ጊዜ እኔ ውስጥ ለውጥ ይመጣል። ታንክ ዩ በመለበት በማመሰግንበት ጊዜ ለሌላው ነው ደስታን ለውጥ የሚመጣው ሌላ ሰውን ያስደስተዋል ታንክ ዩ ስል። ግራቲቲዩድ ግን እኔ ጋር ለውጥ አምጥቶ ነው ወደ ሰው የሚደርሰው። ምክንያቱም የማስገባው የምሰበስበው ኮንቴንት እንደ ግሬትፉል ለመሆን የማያቸው በጎ ነገሮች የኔን አስተሳሰብ ይቀይራሉ የኔን አመለካከት ይቀይራሉ። ስለዚህ እኔን ለውጦ ወደ ሌላ የሚደርስ ነገር ነው ማለት ነው። ዴፕስ ጥልቀት አለው። ዝም ብሎ የሚወጣ ወይም ደግሞ እንደው ታንክ ዩ አሁን በእንግሊዝ ሀገር ታንክ ዩ ብሎሽ ትንሽ እንቅፋት ብትመጪው ሆነ ነገር እንትምትዩ የሚወጣው ነገር ቀደም ታንክ ዩ ያለኝ ሰው ነው ወይ እስክቲ ድረስ ያደርሳል። ምን ማለት ነው? የተለመደ ሳናስ ዝም ብለን አስበንበት ወይም ደግሞ ከበስተጀርባ የታሰበበት ይዘት የለም ወደዛ ምስጋና እንዲመጣ ያደርጋል። ስለዚህ ግራቲቲዩድ እኛን ይቀይራል። አንዳንድ ሰዎች ሲናገሩ ይላሉ Thanksgiving leave you unchanged but gratitude changes you። ምክንያቱም ኮንቴንት ስታስቢ አስተሳሰብሽን ነው አመለካከትሽን ይቀይረዋል ማለት ነው በጎን ባሰብሽ ቁጥር። ልክ ነው። እስቲ አጠር ያለች እረፍት እንውሰድና ሐሳባችንን እንቀጥላለን። እረፍት ወስደን እንመለሳለን።
ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ከዶክተር ግርማ ጋር ስለ gratitude የምናረጋውን ቆይታ እየቀጠልን ነውና ምን ትላለህ አንተ culture of gratitude ማለት የማመስገን ባህል ማለት ነው እንዲኖረን ያስፈልጋል ትላለህ አይደል ምን ማለት ነው እንደዛ ማለት ያመስጋኝነት እንደም የgratitude ባህል በመጀመሪያ ደረጃ ብዙ ጊዜ ቀደም እንደተነጋገርነው አመስጋኝ ስንል ምስጋና ስንል ትራንዛክሽናል እናደርገዋለን ማለት አንድ ሰው አንድ ነገር ሲያደርግልን የምንሰጠው አድርገን ነው የምናስበው ስለዚህ እንደዛ በሚሆንበት ጊዜ ፓሲቭ ነው የምንሆነው ሰው በጎ ነገር እስኪያደርግልን የምንጠብቅ ሰዎች ነው የምንሆነው ማለት ነው ስለዚህ ክፉ ነገር በሚገጥመን ጊዜ የሚያግዘን gratitude አይኖረንም ማለት ነው gratitude በክፉ ጊዜ ከክፉ ነገር በላይ ሆነን የመፍትሄ ሐሳብ እንድናይ የማድረግ አቅም ያለው ስለሆነ ለምሳሌ እንደዛ ለምሳሌ በህይወታችን ላይ የተለያዩ ችግሮች በሚመጡበት ጊዜ ትኩረታችን ችግሮቹ ላይ ሲሆኑ ትንሿ ችግር ትልቅ ሆና ታያለች ለከጣታችን ማለት ነው gratitude ግን ምንድነው የሚያደርገው ብዙ ችግር ባለበት ቦታ ትንሿን በጎ ነገር ላይ በማተኮር እንድትጀምሪ ያደርግሻል የዛኔ ሐሳብሽ ከዛ ችግር ትልቅ መስሎ ከታየው ችግር ስለምትንደይ ችግሩን ስታይ ከዛ ተመለሰ ችግሩን ስታይ ከመፍትሄ ሐሳብ ጋር ነው የምታየው ለየት ባለ ችግሩ ሳይሆን መፍትሄ እንዳታመጪ ጫና የሚፈጥርብሽ ያንን ታመልጫለሽ ማለት ነው በጎውን በማየት በመጀመሪያበት ስለዚህ deliberate የሆነ choice በቃ ይሄ አስበንበት የምንመርጠው ነገር ነው እንጂ ፓሲቭ የሆነ ነገር አይደለም ነው የምትለው like መምረጥ ነው ያለብኝ like ፎከስ ማረገው እዚህ ላይ ነው ይሄ ቢኖርም ማለት ነው እኔ አውቄ ምመርጠውና ምን ለማመደው ወይም gratitudeን ጥቅም በማወቅ የምመርጠውና የመለማመድ የሚጀምረው ነው እንጂ እንደዚሁ naturally የሚመጣ ጉዳይ አይደለም ብዙ አንዳንድ ሰዎች ሊኖር ይችላሉ naturally በጎን የማየት ቴንደንሲ ያላቸው ግን ብዙዎቻችን የበጎን ለማየትም ደግሞ የgratitudeን attitude መምረጥን የሚጠይቅ ኢንቴንሽናል መሆን የሚጠይቅ ግን ይሄ ችግርን ዲናይ ማድረግ አይደለም ችግር የለም ማለት አይደለም አመለካከታችን ያመለካከት መቀየር ማለት ነው የምትለው አሁን እኔ gratitudeን ምንድነው gratitude ዲፋይን ሳደ gratitude ለኔ ለመልካም ነገር ዕውቅና መስጠት ማለት ነው መጀመሪያ በመድር ላይ መልካም ነገር ነው ቀድሚያ ያለው እንጂ ክፉ አይደለም በመጀመሪያ ስንወለድም ቤቢ የተወለደ ቤቢ ስታይ ምንም ክፉ ነገር አታይም አይደለም ማለት መጀመሪያ የመጣው በጎ ነገር ነው እንጂ ከፍጥረቱም ከእግዚአብሔር አኳያም ስታይ በመጀመሪያ የተፈጠረው መልካም ነው ኃጢያትም የመጣው ደግሞ ክፉ የመጣው በኋላ ነው ስለዚህ ኢንትሩደር አድርጎ የገባ ነው ለዚህ ነው ክፉ ማይመቸን ክፉ የስጋችን ላይ ያለበሽ ታይሆን ማይመቸን ክፉ ሐሳብ ስናስብ ውስጣችን ሲስተማችን ጋር አብሮ ማይሄደው ክፉ በመናስበት ጊዜ ደግሞ ሶሳይቲውም በመልካም አብሮ ማይሄድበት ምክንያት ለምንድነው በጎ ነገር ነው ቀድሚያ ያለው ስለዚህ በጎ ነገር ደካማ አይደለም በጎ ነገር ክፉን የማሸነፍ አቅም ያለው ስለሆነ ለበጎ ነገር ዕውቅና መስጠት ማለት ነው gratitude ማለት ነው ልክ ነው አሁን ለምሳሌ አንዳንድ ሰው አለ አይደለ በቃ በሰዎች ላይ የሰዎችን ጥሩ የሚመለከት አለ አይደለ አንዳንድ ሰው ደግሞ አለ እንደው ሁሌ አንድ ነገር እንኳን ስክሪፕት እንኳን ስጠይስል ምን ፈልጋ ነው ስክሪፕቱን በጠይቀኝ እሷ እኮ አቃታለሁ ዘመዶቿ ካንዲ ናቸው እሷ እኮ እንዲ ናት የምን ዘር ናት የምን ያለ ሌላ ነገር ውስጥ የሚገባ አለ ልዩነቱ እስቲ እዚህ ላይ እንዴት ምን ትላለህ ስለሱ gratitude ምን ይመስላል እዚህ ላይ እኔ ለንደኔ ሁለቱንም አይመስልም ባይነኝ ምክንያቱም ለምንድነው seeing the good and the bad አይመስልም ምክንያቱም ለምንድነው መሰለሽ ሁሉ ጊዜ ማለት ክፉን በጎን ነገር ዕውቅና ስትሰጪ ክፉን ነገር ላለማየት የጣርሻለሁ ወይም ደግሞ ክፉ የለም ይያልሽ አይደለም ለበጎ ነገር ቀድሚያ መስጠት ማለት ነው መጀመሪያ መምጣት ያለበት በጎ ነው ብለሽ ነው የምትዩ ለምሳሌ ኮንፍሊክት በሚፈጠርበት ጊዜ በሰውና ሰው እኔ በራሴ የገጠመኝን ብነግርሽ ኮንፍሊክት ተፈጠረ ማለት አንድ በጣም አከብረው ሰው አብሬው መሰራ የነበረች ሴት ፐብሊክ በሆነ መንገድ ጎዳችኝ ማለት ነው ፐብሊክሊ ሶ ከዛ በኋላ ያደረገችው ነገር ስተት ነው እንደገና ደግሞ ያደረገችበትም ኮንቴክስት ሮንግ ነው እንደዛ የማድረግ መብት አልነበራት ምክንያቱም እኔ ለሷ ተጠሪ ሆኝ ማለት ለሷ መጠራና በሌላ ኃላፊነት ያላት አይደለችም ሁላችንም አካውንተብል የሆነበት ቦዲ አለ ችግር ቢፈጠር እነሱ ጋር መሄድ ሲገባት
ፐብሊክሊ ነው እንደዛ ያደረገችው ማለት ነው ሶ I have a right ዲሲፕሊን እንድትሆን የማድረግ የመግፋት መብት ነበረኝ ከዛ በጣም ተበሳጨው በሆነ ሁኔታ በኋላ ግን ቀጠሮ ከአካውንታብል ከሆነበት ቦዲ ጋር እስክንገናኝ ድረስ ጊዜ ነበረኝ በዛ ጊዜ ውስጥ ከሞቅ ከንዴቱ የቀረቀስኩ ስመጣ ያው ጊዜውን እየጠበቅኩኝ ነው ያለው ዲሲፕሊን ሆና ለማየት ጉጉት አለኝ በኋላ ግን ምን ማሰብ ጀመርኩኝ በጣም ለብዙ አመታት አብረን የቆየን ስለሆነ በህይወቴ ላይ ያደረገችውን ነገር ማሰብ ጀመርኩኝ ማለት ጥቅሟን ማሰብ ጀመርኩ ያሳለፍናቸውን ነገር ማሰብ ጀመርኩ ምን ያህል እንደተጠቀመችኝ የጠቀመችበትን ሁኔታ ማሰብ ጀመርኩ ማለት ነው በኋላ ስሜቴ እየተቀየረ መጣ ያደረገችው ሮንግ ነው ትክክለኛ ውሳኔ መደረግ አለበት ግን ያን ውሳኔ ላይም ደግሞ መደረግ ያለበትን ነገር ለማድረግ ሪሌሽንሺፓችን አፌክት በማያደርግ መልኩ መደረስ እንደሚችል እየገባኝ መጣ ማለት ነው she's still going to be disciplined ግን ያንተ attitude towards her እየተቀየረ መጣ ማለት ነው እኔ ከዛ በኋላ ጠሩንና ስብሰባ ላይ ያው አካውንታብል የሆነበት ቦዲ እነሱ የጠበቁት ያው ቴንስ የሆነ እኔ በጣም በንዴት የምናገርበት አድርገው ነው እኔ ግን ስናገር ስጀምር ምን አይነት ጊዜ እንዳሳለፍ እንዴት እንደረዳች እንዴት ተቀመጭ መናገር ጀመርኩ ማለት ነው እሱ ኮንቨርሴሽኑን በጠቅላላ ቀየረው እና ከዛ በኋላ አድሬስ መደረግ ነበረበት አድሬስ መደረግ አለበት እኔ ከዛ ወደ ጉዳዩ ስመጣ እሷም ራሷን ፕሮቴክት ለማድረግ ዲፌንድ ለማድረግ ተዘጋጅታ ነው የመጣችው እንደዛ አይነት ይሆናል ብላ እኔ ግን የጀመርኩት ነገር ዲስአርም አደረጋት ከዛ የሰራችውን ስህተት አክሴፕት የማድረግ ድል ሰጣት ነፃነት ሰጣት ማለት ነው ከዛ በኋላ የመፍትሄ ሐሳብ መደረግ ያለበትን ነገር የኔ ያላፊነት አይደለም እሱ ሁለታችንም አካውንታብል የሆነበት ቦዲ የሚወስነው ውሳኔ ነው ከሷ ጋር ያለኝ ሪሌሽንሺፕ ግን እንደተጠበቀ መደረግ የነበረበት ነገር ተደረገ እኔና እሷ ግን እስካሁን ጓደኛሞች ነን my gosh በጣም ኤክሰለንት ኤግዛምፕል ነው because የተለያየ ቦታ መሄድ የሚችል ነገር ነው ከዛ አንተ ኮንሰፕት ነው አሁን ዌብሳይትም ላይ ብልሃል win the person not the argument ትላለህ አይደለ ይሄ ብዙዎቻችን ምን ቸገርበት ነገር ይመስለኛል ምክንያቱም እኔም የኔ የምመጣበት ቦታ ፕሩቭ ለማድረግ ነው እንጂ ብዙ ጊዜ መሞክ ፈልገው ይሄ እንዴት አድርጌ እሷን ማሸነፍ እችላለሁ በደጉ ብዬ አላስብም ብዙ ጊዜ አይደለ ካንቺ ጋር ያለኝ ክርክር ካንቺ ጋራ ካለኝ ችግር የተነሳ ውስጣዊ ችግር ከዛ ጀርባ ያለ ችግር ካለ ዛሬ አንቺ ልታሸንፊን ትችያለሽ ነገ በሌላ ጉዳይ ካንቺ ጋር መምጣት አይቀርም ስለዚህ ቀላሉ ነገር እኔን ለማሸነፍ ክርክር ውስጥ መወያየት ነው እኔን በመታሸንፊበት ጊዜ ከዛ በኋላ ክርክሩን ልታሸንፊ ትችያለሽ ግን እኔ ተመልሼ በሌላ አይነት ርዕስ መጥቼ ካንቺ ጋር ሁሉ የመከራከር ሰው አልሆንም ማለት ነው ስለዚህ ኮንፍሊክትን አቮይድ እንግዲህ ማድረግ አንችልም በህይወታችን ኮንፍሊክት ላይ ያለ ነገር ነው እሱ እንዳለ ተቀምጦ ነው ማለት ነው ኮንፍሊክት አለ በህይወታችን ላይ ግን አሁን ኮንፍሊክቱን ሃንድል የምናደርግበትና ኮንፍሊክቶች በሁለት መንገድ ሊሄዱ ይችላሉ አይደል ኮንፍሊክት ወደ ሰላም ሊያመጣ ይችላል ወይ ደግሞ ጨርሶ ወደ ችግር ውስጥ ሊፈጥረን ይችላል ግን ወደ ሰላም ማምጣት የሚችልበት መንገድ መከተል ማለት ነው ለበጎ ነገር እውቅና መስጠታችን የምንናገረው ነገር አንደኛ ሰውየው እንዲሰማ እድል ይሰጠዋል አሁን ባለንበት ዘመን በተለያዩ ሀገራት የሚፈጠር ወይ የዘር ግጭት ወይ ደግሞ ንቀት ያለበት ምን ያለበት በሚሆንበት ጊዜ ሰውየው ውስጥ ስላንቺ ኦሬዲ ከሰማው ነገር ይሆናል ወይ ከሌሎች ሰዎች ጋር በገጠመው ነገር አእምሮ ውስጥ የተቀረጸ የቀረ ምስል ሊሆን ይችላል አንቺና ያንቺ ዘር ሊሆን ይችላል ካንቺ ጋር ተመሳሳይ ካላቸው ሰዎች ጋር ስለዚህ የፈጠረው ቦክስ ስላለ አንቺን ለመስማት እድልም አያገኝም ምክንያቱም የሚያሽ በዛ እይታ ስለሆነ ነገር ግን በጎውን በማየት necessarily ሰውየውን አመስግኙ ያልኩ አይደለም ነገር ግን በመካከላቸው ያለውን በጎ ነገር ሊሆን ይችላል ለመነጋገር ከብዙ ቦታ መጥተው መቀመጡና አጠገብ ለመነጋገር ፈቃደኛ መሆኑን አክኖሌጅ በማድረግ ሊሆን ይችላል ለበጎ ነገር እውቅና በመስጠት በምትጀምሪበት ጊዜ አንቺ ከተሸናፊነት ከዛ የተበደልሽበት በደል ባንቺ ላይ ጫና እንዳይኖረው ከፍ ወዳለ ቦታ ትመጫለሽ ስሜትሽ ከዛ ይወጣልና ከዛ በኋላ ሰውየውም ራሱን ዲፌንድ ለማድረግና ፕሮቴክት ለማድረግ የሚታገልበት ትግል ውስጥ አይኖርም ስፔስ ትፈጥሪለታለሽ ስለዚህ ያ ስፔስ ሰውየው ከራሱ ሮንግ አስተሳሰብ ጋር እንዲገናኝ እድል ይሰጠዋል ማለት ነው ያ በጣም ትልቅ ሐሳብ ነው እስቲ አጠር ያለች ረፍት ወስደን ምን እንመለስና ሐሳባችንን እንቀጥላለን
ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ከዶክተር ግርማ ጋር የምናደርገውን የግራቲቱድ የአመስጋኝነት ህይወትን ቆይታ እየቀጠልን ነው። አንድ ጥያቄ አለኝ። አሁን ይሄ አንድ ሰው ይሄንን ፕሮግራም እየተከታተለ ደስ የሚል ኮንሰፕት ነው፣ በጣም ጥሩ ነገር ነው፣ ደስ ይላል። ግን በእኔ ህይወት ላይ ምን ለውጥ ሊያመጣ ይችላል ለሚለ ሰው ምን ትላለህ? ስለ አመስጋኝነት መሆን ማለት ለራሳችን ብቻ ሳይሆን በቤተሰባችን አካባቢ በህብረተሰባችን ደረጃ በሶስቱም በትንሹ ብትነካልኝ። በጣም ትልቅ ለውጥና ጥቅም አለው ግራቲቱድን ኤክሰርሳይዝ ማለት። በግላችን በጎውን ነገር በመናስብበት ጊዜ ነው ለበጎ ነገር እውቅና ስንሰጥ በጎውን ነገር እንዲያድግ እንዲሰፋ ማድረጋችን ነው። ግን ኦልተርኔቲቭ ወይም ደግሞ ሌላው አማራጭ ክፉን ማሰብ ነው። ክፉን በመናስብበት ጊዜ ለክፉ ነገር ደግሞ እንዲያድግ እንዲሁ እድል መስጠታችን ነው ማለት ነው። ሁለተኛው ደግሞ በጎን ነገር ስናስብ ወይም ደግሞ ለበጎ ነገር እውቅና ስንሰጥ በአእምሮአችንና በሀሳባችን እንዲመላለስ የምናደርገው ሀሳብ በጎ ይሆናል ማለት ነው። ያ ደግሞ ስሜታችን ላይ ተጽዕኖ አለው፣ ሞቲቫችን ላይ ተጽዕኖ አለው፣ አመለካከታችን ላይ ተጽዕኖ አለው። ደስተኞች እንሆናለን ማለት ነው። ለሰዎች ጋር ያለንን አመለካከት ይቀይረዋል። ግን ደግሞ በስፋት ደግሞ ምክንያቱ ብቻችን የምንኖር ሰዎች ሳንሆን ከሰዎች ጋር በህብረተሰብ የምንኖር ስለሆነ ሁሉ ጊዜ በጎውን ነገር ለበጎ ነገር እውቅና በመስጠት በመናስበት ጊዜ አይ ቲንክ ወደ አእምሮ የሚመጣው ማርቲን ሉተር ኪንግ ምን አለ? ክፉ ነን ብለን በምንለው ሰዎች ውስጥ በጎ ነገር አለ፣ በጎ ነን ብለን በምንለው ሰው ውስጥ ደግሞ ክፉ ነገር አለ ማለት ሁላችንም ሰዎች ነን ማለት ነው። ስለዚህ የሰዎችን ክፉ ነገር ብቻ በመናይበትና ያን በመናደርግበት ጊዜ አንደኛ ራሳችን የበላይ እንደሆነ ያሰብን ነው የምንሄደው። ከዛ በኋላ የበታችነትና የበላይነት ወይም ደግሞ ሌላው ከኛ እንደሚያንስ ሌላው ከኛ የተለየ እንደሆነ በማሰብ ከሰውየው ጋር ወይም ከሲቲዋ ወይም ደግሞ ከህብረተሰቡ ጋር ያለንን ህብረት አፌክት ያደርጋል። እነዛም ያም እንደ በታች የታየውም ሰው በአእምሮ ውስጥ የምንስልበት ነገር አለው። የበታችነት በታች አድርገን ሰውን በምናይበት ጊዜ በሰውየው ላይ የምናሳድረው ተጽዕኖ አለ፣ በአእምሮ ላይ በአመለካከቱ ላይ ስለ ራሱ ላይ ማለት ነው። ለበጎ ነገር እውቅና ስንሰጥ የዛን ሰው በጎ ነገር ከፍ እያደረግን ያለ ነው። ህብረታችንም ደግሞ እንደዚሁ መልካም እየሆነ ይመጣል ማለት ነው። ብዙ ጊዜ ያው ከሬስ ጋራ የግራቲቱድ ነገር ስለማለት በእንግሊዝ አገር ገጠመኞቼ ውስጥ ብዙ ጊዜ ያየኋቸው ነገሮች ስለሆኑ እንደው ከሱ ጋር ምሳሌ ብሰጥ አንድ ጊዜ ዴዝመንድ ቱቱ ከሳውዝ አፍሪካ በፕሌን ወደ አንድ አገር ሄድ ነበር ከሳውዝ አፍሪካ ተነስቶና መሀል ላይ ያለሁኝ የበረርኩ ያለሁ አለ የሚያበረው ፓይለት ጥቁር እንደሆነ ሰማዋል እና ልክ ጥቁር እንደሆነ ሰማ ድንገት ደነገጥኩ አለ። ከዛ በኋላ ለምንድን የደነገጥኩት የሳስብ በኢትዮጵያ ኤርላይንስ ሄዱም ነበር ማለት ነው። በኢትዮጵያ ኤርላይንስ ሄዱ ማለት ነው። እና በጣም ደነገጥኩኝ አለ። ለምንድን የደነገጥኩት የሳስብ የሰማሁትም ደግሞ በአእምሮዬ ላይ የተሳለው የአፓርታይድ የዘረኝነት ነገር ምን አድርጓል በእኔና በሌሎቹ ጥቁሮች እኔን የሚመስሉ ሰዎች አንደኛ ሊታመኑ አይችሉም፣ እንደዚህ አይነት መልካም የሆነ ነገር የማድረግ አቅም የላቸውም፣ ፓይለት የሚሆን የተለያየ ነገር የማቀም የላቸውም የሚል ምስል ውስጡ ተስሏል ማለት ነው። በጊዜ ውስጥ ሰዎች ክፉን ነገር ወይም ደግሞ ደካማ ብለው ከሚዘሩት ነገር የተነሳ ስነ ልቦናዊ ጫና ሌላ የተሳለ ነገር አለ ማለት ነው። ስለዚህ አንዳንድ ጊዜ ከሰዎች ጋር በሬሲዝም በተመለከተ ሰዎች ኤግዛክትሊ ሰዎች ቶሎ ቱግ ብለው ንዴት ውስጥ የሚገቡት የሚሉት ሁለት ትግል ውስጥ ነው ያሉት። አንደኛው ከሚንቃቸው ሰው ጋር ነው። ሁለተኛው ደግሞ በዘመናት ውስጥ በአእምሮአቸው ውስጥ ከተሳለው የንቀት ወይም ለተሳለው እንዲናችሁ ተብለው ተነግሯቸው ከተሳለው ምስል ጋራ ነው ትግል የሚያደርጉት። ስለዚህ ግራቲቱድ ምንድነው የሚያደርገው? ይሄንን ስዕል ውስጣችን ያለውን ስዕል በመቀየር ይጀምራል። ስለዚህ መልካም የሆነውን ነገር በእኛ ውስጥ ያለውን በጎ ነገር ያለን ሰዎች በባህላችን ውስጥ በዘራችን ውስጥ ያለው በጎ ነገር እውቅና በመስጠት እኛ እኮ ህይወታችንን ሰዎች ክፉ ናቸው ያሉን ሰዎች በሳሉት ነገር ልክ ያ መናገራቸውም ደግሞ ያን ኢምፖዝ ማድረጋቸው በዛ ተጽዕኖ ውስጥ ሆነን ራሳችንን ያየን ትግል ውስጥ መግባት ሳይሆን በጎውን ነገር በማየት በጎን ነው ያ አይደለሁኝም እንዲህ ነኝ ብለን በጎውን ነገር በመናይበት ጊዜ ራሳችንም ደስ የሚል ሁኔታ ውስጥ መግባት እንችላለን። ከዛ አቅም ይኖርናል። ከሌ ነው እንዲህ አይደለም
በጎ ነገርም አለን ብለን ለማለት ማለት ሰላም ሁሉ ማግኘት እንጀምራለን ሰላም ማግኘት እንችላለን ከሌላው ሰው ጋር ባለን ትግል ደግሞ የበታቸውንና በንዴትና በሪዘንትመንት በቂም ሆነን አንነጋገርም ማለት ነው የሰውየውን ወደ እውነተኛ ነገር ለማምጣት አቅም ይኖርናል ማለት ነው ስለዚህ ሶሳይቲ ውስጥ የሌላውን በጎ ነገር በማድረግ አብረን እንድንሆን እንችላለን ሌላው ግን ምንድነው ሰው በምድር ላይ ከተወለድን ጀምሮ እስከምንሞትበት ጊዜ ድረስ በሰዎች ላይ ዲፔንድ ያደረግን ሰዎች ሌላው ያስፈልገናል አብረን ለመኖር መጀመሪያ እውቅና ሊሰጥ የሚገባው በጎ ነገር የበጎ ነገር ብዛት በዙሪያችን ያለው ስለዚህ ያ በትህትናን ያመጣል በእኛ ውስጥ ከሰዎች ጋር አብረን ሰዎችን አፕሪሺየት ማድረግ የሰዎችን ጥቅም አፕሪሺየት የምናደርግ ሰዎች ነው ያ ደግሞ ከሰዎች ጋር ያለን ሪሌሽንሺፕ መልካም ያደርጋል ያንም ደግሞ ቀይረዋል በጣም ጠቃሚ ነገር ነው ማለት ነው ሶ እንዴት አድርገን ዲቨሎፕ እናድርግ ይሄንን የgratitude spirit መንፈሱ እንዲኖረን በውስጣችን ምን ፕራክቲካሊ የሆነ ነገር ምን አይነት ነገር ማድረግ እንችላለን ከቀን ወደ ቀን አይምሮአችንን አመለካከታችንን ቀይረን አመስጋኝ የምስጋና ሰዎች እንድንሆን በመጀመሪያ ደረጃ የዚህን አስፈላጊነት ምንም መረዳት ያስፈልገናል ምክንያቱም የመታወካችን ስለሌላው ያለን ሐሳብ የመበላሸት እንደው አንድ ሰው እንደው ምንም በጎ ነገር እንደሌለው ክፉ እንደሆነ አድርገን ማሰባችን ስለዛ ሰው ማሰባችን የሚያመጣውን የሪሌሽንሺፕ ችግር ቢሆን በራሳችን ውስጥ የሚያመጣው ችግር ለበጎ ነገር እውቅና አለመስጠታችን እንደሆነ በመረዳት ራሳችንን ማስለመድ አለብን ማለት ነው ለምሳሌ ቀኑን ውለን ስንመጣ ቤታችን ስንገባ ዛሬ ምንድነው በህይወት በቀን ውስጥ በጎ ነገር የሆነው ምንድነው ብለን ቤተሰብ ላይ ምግብ ስንበላ እንደ ቤተሰብ ራት ስንበላ በጎውን ነገር እንድንነጋገር ማለት አንዳንድ ጊዜ ልጆቻችን በጣም ተናደው አዝነው ሲመጡ እንጠይቃቸዋለን ምን ሆናችሁ ምናምን እንላቸዋለንና ችግራቸው ማወቅ እንፈልጋለን ደስ ብሏቸው ሲመጡ ግን አንጠይቃቸው የደስታቸው ምንጭ እንደሆነ አንጠይቃቸው ሜቢ አንድ ሰው ጓደኛቸው አንድ ነገር አድርጓቸው ሊሆን ይችላል ደስ የሚል ነገር አድርጎላቸው ይችላል ስለዚህ ያን መጠየቃችን gratitude በጎውን ነገር ለበጎ ነገር እውቅና መስጠት እንዲችሉ እንዲያመስጋኞች እንዲሆኑ ካልቲቬት ልናደርግ እንችላለን ማለት ስለዚህ ሶስት ነገር ሊሆን ይችላል ሁለት ነገር ሊሆን ይችላል ለቤተሰብ ብቻችን የምንኖር ሰዎች ደግሞ ከሆነ ሶስት ነገር ብንጽፍ በመጽሐፍ ወይ ደግሞ መጽሐፍም እንደምንቸገር ከሆነ እንደው ጆርናሊዝም I do have a journal ሞባይላችንም ላይ ደግሞ ራሳችን ሪኮርድ ማድረግ ወይ ስልክም ደግሞ ጓደኞቻችን ዛሬ እንዲገጠመኝ እንደዚህ ስለዚህ ኢንቴንሽናሊ 3-4 ነገሮችን በቀን ውስጥ ለማሰብ በጎ ነው ነገር እውቅና በመስጠት በምንልበት ጊዜ ያደገ ይመጣል ማለት ነው እንደ ሰውን እንደ መጽሐፍ ሳይሆን እንደ ኢንቲቲ ማለት እንደ ሂውመን ቢንግ በማሰብ ሰውየው ምትዩ ምትነግርሽን ነገር በቃ ለማወቅ በዛ ጉጉት በመንሆንበት ጊዜ ለበጎ ነገር ይሄ ክፉ የሆነውን ነገር ይጣል የራሳችን አሰምሽን ይጣል ካሰምሽን ሳይሆን ለማወቅ ኪሪየስ ከመሆን ሪሌሽንሺፕ መጀመር እንችላለን ስለዚህ እነዚህ ነገሮች እንግዲህ ኤቭሪዴይ የተለያየ ነገር በቤታችን ውስጥ በመነጋገር ሊሆን ይችላል በራሳችን በመጻፍ ሊሆናል ኢንቴንሽናል የሆነን ንግግራችንን ያስተዋልን ስናደርገው አንድ ነገር እንኳን በቀን ማድረግ ማሰብ ስንችል እያደገ ይሄዳል ማለት ነው እውነት ነው ሶ አሁን ስለዚህ ሞር መስማት የሚፈልጉ ካንተ ጋር ተገናኝተው በደንብ ማወቅ ለሚፈልጉ እስቲ ዌብሳይትህን gratitude initiative.org.uk ነው ስለዚህ እዛ ላይ በጣም ብዙ ማቴሪያሎች አሉ ቪዲዮ ክሊፖች አሉ info@gratitude.org.uk የኢሜል አድራሻችን ነው ስለዚህ ለሚሰሚ በዛ ኮሙኒኬት ቪዲዮም ሰራላችሁ አይደል ኢቨንት አላችሁ ኢቨንቶች አሉ የተለያዩ ኢቨንቶች አሉ ያው ሶሳይቲ ውስጥ በጎ የሆነውን ነገር ክሬት ያን ካልቸር ለማዳበር የተለያየ gratitude ስቶሪዎችን ፖስት እናደርጋለን እንደዚህ አቬለብል እናደርጋለን ሰዎች በጣም ደስ ይላል መቸስ በጣም አመሰግናለሁ ዶክተር ግርማ ቢከዚህ ይሄ ህይወትን የሚቀይር ነገር ነው ከምሬት ቂም ከማያዝነት ከምንነት አውጥቶ ንጹህ የሆነ ህይወት ለመኖር የሚያስችለን ከቂምና ከምን ጋር በሽታም አብሮ ይመጣል እሱን ሁሉ አውጥተን የተሻለ ኑሮ አይምሮአችንን ያስተካክልን የተሻለ ኑሮ ይሄ ችግር የለም ማለት አይደለም ከሰው ጋር እንጣላም ማለት አይደለም ነገሮች ሀፕና ያደርጉም ማለት አይደለም ግን አመለካከታችንን እንቀይር ያልከን ያለ ነው ማለት ነው so thank you አመሰግናለሁ ጊዜን ወስደከኛ ጋር ቆይታ ስላደረክ thank you በጣም አመሰግናለሁ alright ተመልካቾቻችን እንግዲህ ከረፍት ቆይታችን በኋላ እንመለሳለን ከኛ ጋር ቆዩ
እንደምትመለከቱት ስቱዲያችን ውስጥ አይደለንም ያለነው የመጀመሪያውን ፓርት ፕሮግራማችንን ከዶክተር ግርማ ቢሻጋ ስለ gratitude የሰራ ነው ከትንሽ ጊዜያት በፊት ነው አሁን ደግሞ ያለነው ኒውዮርክ ሲቲ ሃርለም the iconic ሃርለም ከተማ ውስጥ ነው ያለነው ያለንበት ቦታ ጽዮን ካፌ ይባላል ኢትዮጵያን ሜዲትሬኒያን ሬስቶራንት in ሃርለም እና ከጽዮን ከባለቤቷ ከቪጄ ብርሃኔ ጋር ለታንክስጊቪንግ የሚሆኑ ሳይድ ዲሽስ እየሰራን ምንድነው እንግዲህ እዚህ ሀገር አሜሪካን ሀገር ለምንኖር ታንክስጊቪንግ ለምናከብር ሰዎች ኦፕሽን እየሰጠን ቆንጆ ቆይታ ከቪጄ ጋር እናደርጋለን እንግዲህ ቪጄ ዲነሽ ሰላም ሰላም ሶ ቪጄ እንግዲህ ኢትዮጵያ ተወልዳ እስራኤል ሀገር በ4 አመቷ ሄዳ እዛ አድጋ ከ20 አመታት በላይ እዚህ ኒውዮርክ ሲቲ ነው ያለችው ቪጄ አማርኛ ትሰማለች ግን በደንብ ሪላክስ አድርጋ ሐሳቧን በደንብ እንድትገልጽልን ቆይታችንን ያማረ እንዲሆን ለሷ እንዲመቻት በእንግሊዝኛ ነው የምናደርገው ቆይታችንን How are you? I'm good. Thank you for having me. My pleasure. It's such a pleasure to be in Harlem. I love New York City. It's such a special place. And it has such a, it's a magnificent city in America. So if you ever, any of our viewers, if you ever happen to be in the US, if you have an opportunity to come to New York City, it's a place to see, and I'm happy to be here at Zion Cafe. Zion, this restaurant is the whole neighborhood is such an iconic American neighborhood. When we talk about Zion Cafe, it's not just a restaurant. There's music, there's poetry, there's art. It's a cultural hub. It's not just a restaurant. And you've done such an amazing job for the last 8 years introducing Ethiopian food with a little bit fusion of Mediterranean, Israeli. So it's just an amazing place. Congratulations for having such a wonderful restaurant. So as I mentioned before, you were born in Ethiopia. You left when you were 4 years old. For many of us that grew up in Ethiopia, I left when I was 17, but the story that we know about Beta Israel in Ethiopia, it's, just a little bit of that, everybody just got on a plane and left from Ethiopia to Israel and they were resettled in Israel. But your story is more of a typical migration, right? Not in an airplane, not in a more, coordinated fashion, but your family had to leave. So tell me, what do you remember? You were 4 years old, but what do you remember about what you were told when you were young, how you migrated from Ethiopia? Tell me what you remember. Well, first of all, thank you again for having me. Sure. But it's a great opportunity to educate and celebrate, in a way, Judaism, the story of Ethiopia, and all of that. So when I left Ethiopia when I was 4, back in Ethiopia, I come from Tigray, Shire. The stories, the tradition of Jerusalem, that is a place where we should return one day. That's what we used to hear as a kid. For me, it was kind of dream, fantastic, something not real. Yeah, we're going to go there, but for them, the elders, is something that they've been yearning for thousands of years to return to the Holy Land, Jerusalem. So within the Tigray community, I would say it was in 1980s, around that time, people decided this is the time to move and migrate towards Israel. Of course, I had relatives that immigrated to Israel earlier, 1970s, and they've been corresponding with us, telling it's time to leave and come and join us to live in Israel. Nonetheless, the elders, the kesoch, the leaders within the community, hire guides, and to show the road, and of course they had to forge some documentation because at that point you couldn't leave Ethiopia freely, so you had to escape. So in a way they kind of collaborated in different points that if we get caught by
back the soldiers, then. The soldiers, yeah. at the time it was Mengistu Haile Mariam, around that the Red Terror time. So people were, a lot of Ethiopians were leaving Ethiopia. Anyways, So not only the Ethiopian Jews, so of course among them Ethiopian Jews as well. So we left Tigray, we migrated from Tigray to Sudan, and it was a caravan, about 300 people plus, that walking, riding on horses, donkeys, what have you, and of course making sure that we are not caught. In some point, we had to bribe people, and in order not to tell on us and stuff like that. But nonetheless, we made it safely to Sudan. In Sudan, we had to stay there for a couple of years. Wow. Probably in camps and things like that, or in the city? There were refugee camps and stuff in Gadarif and so forth, but you know, people kind of manage to rent a house and create a life there. 3 years is a long time. Right. And basically 3 years of my life I spent in Sudan learning Arabic. But long story short, after that, I had a cousin that worked with the Mossad. So he came to Sudan and told us that he have all the documentation, passport and so forth for us. We are moving, we're going to Israel. So put us on a Land Rover. We're going to Khartoum. There we wait a little bit, and then from there we drove, actually. It's very interesting. We drove to Kenya and Uganda. Jesus. It was a whole journey. I'm sure. But for me, the beautiful reminiscence of Africa in general, by then I was 7, was driving to the safari in Kenya and seeing all these giraffes and animals running away because of the noise. So it was magnificent for me as a kid. As a kid. And I managed to be on a top of the Jeep because our driver was Scottish and Kenyan. Is, you know, we'll tell it in a book. Okay. I hope so. I hope you write a book. It sounds so fascinating. Okay. So we had a Scottish and Kikuyu Kenyan driver. Nonetheless, after a couple of weeks, we managed to fly to Europe. From Europe, we flew to Israel. Finally arriving in Israel, it was beautiful, exciting. As I told you, it was fulfilling a prophecy somewhat, immigrating to Israel. It was emotional, very spiritual moment, exciting. As yet, we're trying to integrate to Israeli society. It wasn't easy, but nonetheless, we felt at home. So you felt accepted as Black Jews? Somewhat. Somewhat. There was some prejudice. People didn't see much of Black Jews, vice versa. We didn't turn out many white Jews neither. So it's mutual. So you thought all Jews were black for you? That's right. Yeah. So if you grow in that environment, why not? Nothing wrong with that. Of course. But the beauty within Judaism is more than that. It's diverse. There are many ethnic groups that practice Judaism. If it's Ethiopian, if it's Indian, if it's Nigerian or Ghanaian, that is Judaism. So growing up in Israel wasn't easy, but yeah, this is the land we wanted to be part of, to be in Jerusalem. Within, you know, the ancient tradition of Ethiopia in general, there is always Jerusalem. A lot of people go to Jerusalem. There is a lot of piece of lands in that Ethiopia owns in Israel and Jerusalem. And of course, the second Jerusalem that they built, either Aksum or Lalibela. So the connection is very tight there between Israel and Ethiopia. And of course, we have the legend, the story of King Solomon and Queen of Sheba and all of that, but we do not need to go there. Yeah, so that's kind of how your family arrived in Israel. That's correct. And then, how long did you live in Israel? I grew up there from 7 years old. Okay. Going living in a kibbutz, high school, and then joining the IDF, the army, which is mandatory. And after that, going traveling, backpacking throughout the world. But nonetheless, then you came to the U.S. I came to New York. You came to New York City. Amazing. You have to write that book. Oh, it's coming. And you know why? You know why? Because it's so important. I feel like our stories have to be told from our own perspective, from our own experience. And if we don't write it, then we're always, you know, we always learn about our culture and who we are from outsiders, from Europeans that don't really have the authentic experience themselves. So they're writing it from their own perspective. So it's so important for people like you to put that book down. So I hope to come back and do that interview when you write the book. Okay, so you came to New York City. How did Tzion Cafe came about? Tzion Cafe, before Tzion Cafe,
when I first came to New York, you know, there was always this question, so are you Jewish? How are you Jewish? And I felt like I need to create a platform, a place where I can educate and about the rich Ethiopia and Ethiopian Jews in general. So we form a nonprofit organization called BINA, Beta Israel of North America, where we showcased film festival, panel discussion, you name it, many forms to showcase the richness of Ethiopia, and Ethiopian Jews. And Ethiopian Jews, of course, but you know, after all of it is interconnected. Ethiopia, Ethiopian Jews, and all of that stuff. So throughout time, there was a missing component, the food aspect of it. You know, in many times, Ethiopia is not, I would say, seen in a light of that has to offer such a beautiful cuisine, rich, diverse, gluten-free, nutritious, all of that. And it's important to showcase that and share it with people. I felt I could do it because of my upbringing. I'm Ethiopian, I'm Israeli, yet I can showcase my rich cuisine with the rest and see what we're all about. Right. So this particular place, you know, Harlem, in general, it's the Mecca of African American culture. You know, when you talk about music, when you talk about all these iconic people that came out of it. Right. This particular place used to be called, what, Jimmy's Chicken Shack? Jimmy's Chicken Shack. It has its own story and history. Tell us about it before it became Zion Cafe. Yes. Okay. So throughout the Harlem Renaissance, we're talking about the 1940s and so forth, you know, people will come to Jimmy's Chicken Shack. It was the hub for good music, jazz, and all of that. And of course, Art Tatum, great piano player that people will come from downtown, white and black, and mingle together over a good food and cocktail and so forth. And while Charlie Parker, again, humongous in the industry, in the music, as well, Red Fox, a comedian, meeting here, Malcolm X, all of that. Sanford and Sanford, those of you who know. Yeah. Red Fox, So those people went through those doors. And so Malcolm X used to work here? Yeah, as a Red waiter. Fox. That's correct. Amazing. And it's all on the autobiography of Malcolm X. Okay. People can read it. There is a reference to the place. And for me, when I, you know, as an Ethiopian black person coming here, since Harlem welcomed me so nicely, how can I incorporate all of that together and celebrate the rich history of Harlem as well? Yeah. So we're not only providing food, we play live music here, and we have cocktails that honors those people. If it's Red Fox, X, yes, Nina, Billie Holiday, you name it. Oh, so your cocktails are named after them? Some people, yeah, we have to honor that because everything is in between, you know, and to showcase it together. Wonderful! It's just amazing. We're gonna make one of the cocktails in a little bit, and we're gonna go also, and you're gonna show me some of the things that from your menu offering. Like I said, you have some Ethiopian dishes, majority Ethiopian dishes, but you also have Mediterranean, North African dishes also on the Caribbean. menu. Yeah, exactly. So we're gonna do that. But before we go to the kitchen and start cooking, how did you get through the pandemic? That was such a difficult time for restaurants, for the hospitality industry in general. Very, very difficult. A lot of businesses actually went out of business. Most restaurants didn't even come back. How did you fare during the pandemic? It wasn't easy. It's an unfortunate situation that we had somewhat to adjust to it. We had to be creative. We were more doing a lot of to-go. In the beginning, we were lucky to find some of our customers providing us with funding, donating so we can feed people in need in the community, if it's within hospitals, elderly care, packaging food and sending it to that. And that kind of keep rolling. That got even to the city. Back then, the mayor, Bill de Blasio, and his wife created this fund, the Restaurant Revitalization Program. So that kind of gave us some funding that we were just creating a lot of meals to go, yet sustaining ourselves and keeping the workers here. So we never really needed to let go of workers and stuff like that. So, you know, it was a traumatic event for a lot of people, but you learn to adjust and build something and create a sense of community. Yeah. So that's how we managed to sustain ourselves and stay open. And now would you say you're like back fully? Yeah. Okay, I mean, fully, I would say with limited hours, of course. Yeah. But we're still here. Yeah. Amazing. Yeah. Well, good. I'm so happy to hear that. So when we come back,
we're going to go in the kitchen. You're going to show me how to make a few things. Yes. And people hopefully can have this as part of their Thanksgiving celebration menu options, right? Sounds good, yes. Let's do that. Thanksgiving holiday now yallo, and turkey, the bird, that's the main center of the food. ግን ከዛ ውጪ ደግሞ side dishes በጣም በየአይነቱ አብሮ ይቀርባል ማለት ነው። And so today ሌላ ኦፕሽን ለመስጠት ያህል ነው ታንክስጊቪንግ ስታዘጋጁ ሌላ የአበሻ ትዊስት ያለው ምን አይነት ምግብ አብሮ መቅረብ ይችላል፣ ብራንች ማድረግ ከፈለጋችሁ ምን መስራት ትችላላችሁ የሚለውን ነው ከቢጄ ጋር አጽዮን ካፌ ኪችን የምናሳየው። So BJ, we're going to get started. We're going to start with the drink first because you have specialty signature drink that you guys make here, alcoholic and non-alcoholic. Right. I mean, I love all the ingredients right here. So what are we making? So we're going to make sorrel. Sorrel, okay. It's first encounter with it was in the Caribbean. Okay. But yeah, this is something that throughout West Africa, they call it zobo, they call it many other names, bisaps and so forth. Okay. So this is the hibiscus plant flowers. Okay. What we're going to do is about 2 cups of it. Okay. We're going to boil it. We have water here boiling. Okay. We're going to boil it in. And to that, we're going to have Fresh pineapple. Fresh pineapple to give it a good flavor, especially around the holidays. We have ginger. We're going to add a little bit of cinnamon Okay. and clove Okay. to give it a nice aroma. You can add sugar to it to give it a little bit of sweetness, but otherwise you don't have to because you're most likely going to add it later when you're making your drink. Got it. So for you making your drink, you can add honey, you can add maple syrup. Okay. Or even simple syrup for Yeah. people who don't mind. Yeah. Yeah, but for the diabetics, this naturally itself, it's sweet because the cinnamon gives it that That's sweet right. sense. So, okay. So this is going to boil nicely. You see already because our water was hot. It's nice and rich, red concentrated, which is delicious. I think, for people who are celebrating not just Thanksgiving, even for Christmas, that's a beautiful drink to have on your table and share it with your family. Of course. Okay? So how long does it boil? We're going to boil it about half an hour, Okay. more or less. Okay. And we just, for now, we're going to let it simmer there. Okay. All right? All right. This is our iron cast. Yes. We're going to make shakshuka. I love it. Shakshuka is something that I was introduced growing up in Israel. Okay. It's an ideal dish for brunch. It's basically a rich tomato base with paprika, bell pepper, onion, garlic, you name it. Okay. And you poach the egg in it. And after you eat all that turkey and all of that stuff, it's nice to have something different. Of course. And so we're going to do that together, okay? Exciting. So we're warming up our iron cast here. I'm going to take a little bit of olive oil, 1 onion. You can do red onion or white onion. Whatever Doesn't you matter. like. I'm going to add my Garlic. garlic. Okay. Cook it for about 5 more minutes. Okay. But, it doesn't matter. If you're in a How hurry, much garlic? Like maybe looks like 1 full onion, and then the garlic maybe a few, like 4 or 5 5 cloves, of cloves. Okay. about that. Okay. A lot of people like to make it only tomato base. I like to add different stuff in it, and I have bell pepper, different colors, Oh, okay. just to give it some Okay. vibration. Yeah. And it's simmering nicely. We have to put a little bit of paprika. It's not berbere, it's paprika. Yeah, And you spoke about berbere. There you go. There That's you go. 6 to 7 tomatoes that dice nicely. We're gonna put it in here. I like to add a little bit of cumin. Ooh, I love cumin. Yeah. منه بأمارينيا. Oh, I don't know, but I like cumin. Okay. I like to mix my salt and pepper together. Oh, why? So- Just because? It's convenient. Ah, I do one it. less step Yeah, Okay. salt and pepper to your liking. to your taste. Yeah. And you keep stirring it. You let it simmer there, nice cook for a bit. Okay. Because we want it to be nice and flavorful. Got it. Yeah. For sure, to give it more nice flavor, I like to add cilantro.
Cilantro while it's cooking, we're in the end. No, while it's cooking and for garnish as well. Okay. So I'm going to leave it some for me. Okay. But while it's cooking, it's going to give it that nice lemony flavor. I love that. I love Yeah, cilantro. fresh. And if people like, they can add jalapenos. That's fine too, you know. So I'm going to drizzle a little bit more because Well, we're Habesha, so we have to add. you are Yeah. Ethiopian. You You have to must add, have your own jalapeno or make Yeah. whatever you want spicy. Yeah. And let this cook for a bit. Okay. Still, so it's nice and flavorful. You ready? You want to try? Sure. Just to give you a taste. How is it? Perfect. When So, it's halfway cooked, we're going to poach the egg. the eggs. So how do you want to proceed now? You want So to... now, like while it's cooking, we're gonna go to our mushroom tips. How about that? We can do that, So sure. okay. So we're making the mushroom in Amarinya ze ngudai. 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 Ngudai na mibalo. Yes. But And there are edible mushrooms and then there are not edible mushrooms. So for our viewers in Ethiopia and Eritrea, just make sure you buy it from the store. You know, like, you know, sometimes because it grows everywhere In and the people wild. might just pick in the wild and try to, but no, you have to make Yeah. sure it's the one that you could eat. But I Yes. love mushroom. Okay. Yeah. It's So- good for its own time. This is a good option. It has a meaty texture, right? That's right. So like if you're missing meat, this is it. It's very a good rich, option, yeah. delicious, and nutritious, I would Yeah. say. Okay. Yeah. So our pan is getting hot right there. Uh-huh. I have my oil a little bit. So it's about, you can use portobello mushroom, all type of mushrooms. There are ones that come even dry, shiitakes, and you can put them in water and they kind of expand in the store. So You can mix mushrooms or Yeah. like or they cook differently. you could, but I would say stick to one type. Got it. That's easier. That's So true. this is our mushroom here. Uh-huh. I'm going to put it in the pot and let it simmer for a little bit. Okay. Now I'm going to take my onions and I have garlic and ginger Mixed together? Mixed together. Okay. I have my rosemary, which is going to give it a nice taste. Okay. I'm just going to toast this a little bit all together. Okay. If you want to make this like a real eggs, you could add Ethiopian butter ebe, Oh, on we it. will. We will. Oh, we will. actually. We will. Yes. A little bit of berbere I'm going to add here. As you see, it's simmering nice. Oh. So what I do in this case, Uh-huh. I have my red wine. I like to cook it with red wine. Oh, wow. That's a nice twist. Yeah. Do you use your best wine to cook or you can use an Y- y- okay there is- wine? Okay wine, cooking wine. You don't Okay, need your you don't best need the wine. fancy one. Not at Don't all. waste it on cooking. You drink the No. good one and you can cook Right. with your medium okay wine. Okay. Yes, so Good to know. we're cooking it nicely with our red wine. We're gonna add a little bit of salt and pepper to taste. Okay. We make our awaza here in house. This is our awaza. We're gonna drizzle a little bit, and now just to give it even more kick Uh-huh. to this, I like a few slices of jalapeno as usual. You cannot go wrong with that. You can't go wrong with that. Yeah. At the end, we're gonna put a little bit of tomato just to give it contrast color. We're gonna let it simmer. Towards the end, we're gonna add kiwi, and that Okay. is our mushroom tips and tomatoes. Got it. So meanwhile, this is cooking nicely. Uh-huh. Mushroom is simmering. I'm gonna move it to the other side cooking, and we're gonna go to our shakshuka to put the eggs, poach the Continue eggs putting in the it. eggs, Yes. correct, okay. So there we go. We're gonna move it here, and I'm gonna continue with my shakshuka. Okay. So the secret behind it for the egg to cook nicely is you want to dig a hole, right? Uh-huh. Right here, Okay. and then I'm just gonna go crack my egg. Okay. I'll take that and give you another egg. Is she? And I'm gonna add another one here. Because we want to make 4. About that, yeah. That looks amazing. You are the best assistant ever. Yes. Thank you. With this here, let me get a space right here. Is she? I'm gonna cover them so it expedite Okay. the cooking. We want the eggs to cook a little bit, so to give it some moist, we're covering it. Now I'm gonna move it and check out our mushroom, okay? Okay. So I'm gonna taste my juice here. Okay. Let's see how it tastes. That's nice. If you're a chef, you always have to test your food. You must. Yeah. How do you like this? Do you need Okay. more salt? No. You sure? You need more salt? You like salt?
I guess. Okay, maybe a little bit. Maybe a little bit. Just a tiny bit, not too Yeah. much. Now we spoke about kave. Ah, okay. So this is in-house made clarified butter kave. I take one. I'm gonna add my tomatoes Okay. and let it simmer there. Uh-huh. And it's almost ready. You see, we have a lot of liquid, but it's supposed to simmer. Okay. It's gonna, you meant like it just simmer down a little bit and it would Cook down, cook yes, down. lower down. Okay. Okay. While it's cooking down, what I will do now, we can go back to our Drink. drink. So we're gonna strain this. You see how nice and dark is this? Oh my gosh, it's amazing. This is our nice concentrated sorrel. Okay. Of course, you can make a lot of delicious drink. You can add alcohol to it. You can drink it without. What And kind of now alcohol would you put in there? I would Like put vodka? vodka or tequila is nice too. Yeah, whatever you like. Okay. It will work. So we have a cold one. Already, Jesus, let me get it Yes. for you. This one. Yep. Okay, and then we have ice. Some ice. Okay, and then we have. A few cups that Okay. we will make here. Okay. So I take the ice. So I will do, Oh my gosh. something like this. Okay. Why don't we add spring Lenny ihingawan? So you like it with a sparkling I like it with sparkling water. For me, Okay. like I like the fizz. And then I'm going to get a simple syrup from here. Okay. Right? Like many halomaragat. It's according to whatever you like, Okay. it's Not too much. Oh, perfect. That's more than enough. let's see, we stir it. Mm. And if you like more simple syrup, you can go do that. Okay, so you're gonna drink yours with water? Yes. Okay, I'm gonna taste I'm mine. gonna add mine with water, regular water. I like it with So that. now this became my winter drink, malatno. Or you drink it in the summertime. Usually Cheers. people, cheers. L'chaim, let'anachin. L'chaim. 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 Yeah. So this is it. Salut. Oh, this is so delicious. There you go. Okay, let's go for Let's the go food. back to our shakshuka. Okay. This is our shakshuka. It seems like it's cooked nicely. Nishim. Let's see what How's the happens. mushroom? Mushroom is doing too. Ziga zagajana he yet if injara no adella? Our shakshuka is about ready. Okay. The good part of this is if you like your egg runny, it's up to you. You can cook it less time, or you like your egg a bit firm, it's up to you. So this is ready. Shakshuka is good to go. Okay. Right? And now what I will do is drizzle cilantro. Okay. If you have ibe at home, Oh yeah. you That can could do be- that. So this is what I do. This is our delicious Ooh, shakshuka. That looks amazing to me. This Okay. is it. This is our shakshuka is ready to go. And you eat it with pita. And you can share with 4 friends easily after Thanksgiving for brunch. And Yeah, even before, like in the morning. Yes. Because usually Thanksgiving people eat this either early dinner or late lunch here, right? that's right. So in the morning you can get up and eat this and then get your stomach ready for all the turkey. Right. So our mushroom is ready. Scoop it right here. I It mean, looks amazing. You make this injera here. It's gluten-free, Right. 100% F. that's right. And a lot of your customers, from what I hear, even when I was reading the reviews, they come because of the vegan option and the gluten-free option. That's right. For a lot of people that are looking for gluten-free food, this is a good one. It's time to test, everybody, because, I mean, my mouth has been watering. I know the guys are looking at this food. You're going to taste it a little bit later. I'm going to do this first. So you're going to taste with me or what? Of course. Okay, let's do it. Nivla. Nivla. How would you say it in Israeli, in Hebrew? Bon ochal. Bon ochal. Beteavon. Beteavon. Bon appetit. Bete avon. Yep. So good. It's delicious. Tagosino. Agostis. Yagarashin tradition. Enjoy. Yeah, how do we eat the shakshuka? So the beauty is within Ethiopian culture is all about sharing, Right. eating together, and all of that stuff. Same thing here. Take your shakshuka, take 1 egg, put it in your plate. Oh, that looks amazing. You're gonna take a little bit of pita. Okay. Fork bigay, itorona butter, Okay. and desu. Be careful not too hot. It looks very hot. And I like the fact that you added feta cheese because I'm going to eat with my hands. Go do it. Because, I'm Habesha and that's the only way to eat well.
And this is ideal to wipe your pita with hummus. It's hot. But it's delicious. This is it. This is how we celebrate together. Yeah. Food, Yeah. delicious stories, and so forth. This is it, Sion Cafe. Thank you. BJ, you're an amazing, amazing person. I enjoyed spending time with you. If you're ever in New York, you have to come to Harlem. You have to come to Sion Cafe and enjoy this deliciousness. I'm going to just sit there. I don't even know if I want to share that with them, but I'm going to be nice. And I don't even know if I'm going to share that, but I'm going to be nice. And we're going to eat it and enjoy it. Thank you so much. You're so very lovely. welcome. Happy Thanksgiving. Happy Thanksgiving, everybody. So that's it for us today in Harlem, but we're going to continue our stay in New York. So you're going to see us in New York City for the next couple of weeks. We're going to introduce you to a bunch of different people in New York. Habesha's in New York. So we'll see you next week.